ውድ አድማጭ ተመልካቾች ጤና ይስጥልኝ። የዕለቱ መረጃዎች ይዘን ቀርበናል። ወደ ዝርዝር ከማለፋችን በፊት አበይት ነጥቦቹን እናስቀድማለን። የኢትዮጵያ የዋጋ ግሽበት ወደ 15.3 በመቶ ከፍ እንዳለ ተገለጸ። የስኳርና የቡና ዋጋ በከፍተኛ ሁኔታ መጨመሩን ተገልጿል። በዝርዝር እናሰማችኋለን። በሳዑዲ አረቢያ በህገወጥ የአደንዛዥ እጽ ዝውውር 12 ኢትዮጵያውያን በፖሊስ እጅ መግባታቸው ተገለጸ። በኔፓል በተከሰተው አስከፊ የጎርፍ አደጋ የሟቾች ቁጥር ወደ 177 መድረሱ ተገለጸ። ከ800 በላይ ሰዎች ደግሞ የገቡበት አልታወቀም ተብሏል። አሁን የእነዚህና ሌሎች መረጃዎች ዝርዝር እናቀርብላችኋለን። አብራችሁን ሁኑ። የአፍሪካ ፖለቲካ ፓርቲዎች ጉባኤ በኢትዮጵያ ይካሄዳል ተባለ። የአፍሪካ ፖለቲካ ፓርቲዎች ጉባኤ ከጥቅምት 26 እስከ 28 ቀን 2019 ዓ.ም በአዲስ አበባ ከተማ እንደሚስተናገድ የአፍሪካ አስተዳደር ማዕከል አስታወቀ። ጉባኤው መልካም አስተዳደር ለእድገት ፖለቲካ ፓርቲዎች የአፍሪካ ኢኮኖሚ መጻኢ ዕድል አርክቴክቶች በሚል መሪ ቃል የሚካሄድ ሲሆን ፖሊሲ አውጪዎች፣ የፓርላማ አባላት፣ የልማት አጋሮች፣ ምሁራን፣ የሲቪክ ማህበራት ተወካዮች፣ የወጣት መሪዎችና የግል ዘርፍ ተዋናዮች ይሳተፋሉ ተብሏል። እንደ ማዕከሉ መረጃ ከሆነ ጉባኤው የፖለቲካ አመራሮችና የፖለቲካ ፓርቲዎች በአፍሪካ የኢኮኖሚ ሽግግርን፣ ቀጠናዊ ትስስርን፣ ኢንዱስትሪንና አሳታፊ ልማትን በማፋጠን ረገድ ባላቸው ሚና ላይ ትኩረት ያደርጋል። የ2018 ጉባኤ በጋና መዲና አክራ ተካሂዶ የነበረ ሲሆን ይህም በፖለቲካ ፓርቲዎች የአስተዳደርና ልማት ሚና ዙሪያ ቀጣይነት ያለው አህጉራዊ ውይይት እንዲደረግ መድረክ ፈጥሯል። የአዲስ አበባ ጉባኤ በፖለቲካ አመራር፣ አሳታፊ አስተዳደርና ልማት ተኮር ተቋማት ላይ የጋራ ቀዳሚ አጀንዳዎችንና ቁርጠኝነትን የሚያስቀምጥ አዲስ የአዲስ አበባ ስምምነት ያደርጋል ተብሎ ይጠበቃል። የኢትዮጵያ የዋጋ ግሽበት ወደ 15.3 በመቶ ከፍ እንዳለ ተገለጸ። የስኳርና የቡና ዋጋ በከፍተኛ ሁኔታ ጨምሯል። የዋጋ ግሽበቱ በሐምሌ ወር ወደ 15.3 በመቶ ከፍ ማለቱን የኢትዮጵያ ስታቲስቲክስ አገልግሎት አስታውቋል። በ2018 የኢትዮጵያ የዋጋ ግሽበት በሐምሌ ወር ብቻ ወደ 15.3 በመቶ ከፍ ማለቱን የኢትዮጵያ ስታቲስቲክስ አገልግሎት አስታውቋል። አገልግሎቱ ባወጣው የወርሃዊ የዋጋ ንረት መረጃ በሐምሌ ወር የተመዘገበው የዋጋ ግሽበት ከባለፈው ዓመት ጋር ከነበረው 13.7 በመቶ ጋር ሲነጻጸር ጭማሪ አድርጓል። ሰኔ ወር 14.8 በመቶ ነበር ተብሏል። በዚህ ወር የምግብ ዋጋ ንረት 15.7 በመቶ ሲሆን የምግብ ያልሆኑ እቃዎችና አገልግሎቶች ዋጋ ንረት ደግሞ 14.8 በመቶ ደርሷል ሲል አገልግሎቱ ገልጿል። የዋጋ ንረቱ በ2018 ዓ.ም መጀመሪያ ወራት ላይ በመቀነስ ዝቅተኛ ደረጃ ላይ ከደረሰ በኋላ ከሚያዝያ ወር ጀምሮ ደግሞ እየጨመረ የመጣ ሲሆን በመጋቢት ወር የነበረው የዋጋ ንረት ከወራት ዝቅተኛ ደረጃዎች አንዱ ሲሆን በቀጣዮቹ ወራት ግን ጭማሪ ታይቷል ብሏል። በተለይም የምግብ ዋጋ ጭማሪ ለአጠቃላይ የዋጋ ንረቱ መጨመር ዋነኛ አስተዋጽኦ ካደረጉ ምክንያቶች መካከል ሲሆን የምግብ ዋጋ ንረት 15.7 በመቶ መድረሱ የዋጋ ጭማሪው በቤተሰቦች የዕለት ተዕለት ወጪ ላይ ጫና መፍጠሩ ያሳያል። ባለፈው ዓመት ከነበረው የዋጋ ግሽበት ከ13.7 በመቶ ጀምሮ በዓመቱ መካከል እስከ 9 በመቶ አካባቢ ዝቅ ብሎ ነበር። ሆኖም በሰኔ ወር 14.8 በመቶ እና በሐምሌ ወር 15.3 በመቶ ደርሷል። በመሆኑም የቅርብ ወራት የዋጋ ንረት አዝማሚያ በኢትዮጵያ የዕቃና የአገልግሎት ዋጋ ጭማሪ እንደገና እየተፋጠነ መምጣቱን ያሳያል ሲል የኢትዮጵያ ስታቲስቲክስ አገልግሎት ገልጿል። በሳዑዲ አረቢያ በህገወጥ የአደንዛዥ እጽ ዝውውር 12 ኢትዮጵያውያን መያዛቸው ተገለጸ። የሳዑዲ ፖሊሶች 12 ኢትዮጵያውያንን ከበርካታ አደንዛዥ እጽ ጋር በቁጥጥር ስር መዋላቸው አስታወቁ። የሳዑዲ መገናኛ ብዙሃን እንደዘገቡት በ12ቱ ኢትዮጵያውያን እጅ የተገኘው በአጠቃላይ 290 ኪሎ ግራም ጫት፣ 33 ኪሎ ግራም ሐሺሽ እና 72415 ታብሌቶች ናቸው። በጂዛን አልዴር ሴክተር ድንበር ጠባቂዎቹ 33 ኪሎ ግራም ሐሺሽ እና 90 ኪሎ ግራም ጫት
በህገወጥ መንገድ ለማዘዋወር የሞከሩ 4 ኢትዮጵያውያን በቁጥጥር ስር መዋላቸው ያስታወቀው ዘገባ በዚሁ በጂዛን ግዛት አልአርዳህ በኩል ደግሞ በመድኃኒት ዝውውር ደንብ የተከለከሉ 72415 ታብሌቶችን የያዙ ሌሎች 4 ኢትዮጵያውያን መያዛቸው አስረድቷል። በአሲር ግዛት አራቧ ደግሞ ሌሎች 4 ኢትዮጵያውያን በህገወጥ መንገድ 200 ኪሎ ግራም ጫት ለማስገባት በሚሞክሩበት ወቅት በቁጥጥር ስር መዋላቸው ተዘግቧል። በሳውዲ ህግ መሰረት አደንዛዥ እጾችን፣ ጫትና የተከለከሉ መድኃኒቶችን በህገወጥ መንገድ ማዘዋወር ሞት የሚያስቀጣ መሆኑን ይታወቃል። የአፍሪካ ህብረትና ኢጋድ ለቀጠናው ዘላቂ ሰላም መረጋገጥ ትብብራቸው ለማጠናከር ተስማሙ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ከኢጋድ ዋና ጸሐፊ ወርቅነህ ገበየሁ ጋር ተወያይተዋል። በውይይታቸውም ሁለቱም ወገኖች የምስራቅ አፍሪካ ቀጠናን ሰላምና ደህንነት ማረጋገጥ በሚቻልባቸው ጉዳዮች ላይ መክረዋል። ወርቅነህ ገበየሁ በዚህ ወቅት በሱዳን ሰላም ለማስፈን ጥረት ከሚያደርገው የሱዳን የሰላም ተልዕኮ ጋር የነበራቸው ቆይታ አስመልክቶ ገለጻ አድርጓል ተብሏል። በውይይቱ በሱዳን ዘላቂ ሰላምን ለማስፈን በሚደረገው ጥረት ኢጋድና የአፍሪካ ህብረት ያላቸውን ትብብር ለማጠናከር ስምምነት ላይ መድረሳቸው የህብረቱ መረጃ ያመለክታል። በኔፓል በተከሰተው አስከፊ የጎርፍ አደጋ የሟቾች ቁጥር ወደ 177 መድረሱ ተገለጸ። ከ800 በላይ ሰዎች ደግሞ የገቡበት አልታወቀም ተብሏል። በትላንትናው ዕለት ኔፓል ከቻይና ጋር በምትዋሰንበት የቲቤት ግዛት የተከሰተው የጎርፍ አደጋ በርካታ ቤቶችና ድልድዮችን ሲያፈራርስ የበርካቶችን ህይወትም አጥፍቷል። በአደጋው እስካሁን 177 ሰዎች የሞቱ ሲሆን ከ800 በላይ ሰዎች የገቡበት አለመታወቁና የሟቾች ቁጥር ከዚህ በላይ ሊያሻቅም እንደሚችል የኔፓል ፖሊስ አስታውቋል። የወንዝ ዳር ከተማ የሆነችው ቲቤት የጂኦግራፊ አቀማመጥና በከተማዋ የተከሰተው የማያቋርጥ ዝናብ የነፍስ አድን ስራዎችን ለማከናወን አስቸጋሪ እንዳደረገውም ተመልክቷል። በአደጋው ከኔፓል ዜጎች በተጨማሪ የህንድ፣ የአሜሪካና የዩናይትድ ኪንግደም የተወጣጡ ከ100 በላይ ቱሪስቶች ህይወታቸው አልፏል። የአሜሪካ ጂኦሎጂካል ሰርቬይ እንዳስታወቀው በኔፓል የጣለው ከባድ ዝናብ የበረዶ ግግሮች እንዲፈርሱ በማድረግ ለአደጋው መፈጠር ምክንያት ሆኗል። የአንድ መንደር ነዋሪዎች ተጠርገው ሂደዋል ሲል ከአደጋው የተረፈ አንድ ግለሰብ መረጃ አጋርቷል። የኔፓል ቱሪዝም ቦርድ እንደተናገረው በአደጋው ቀጠና 105 የህንድ፣ 54 የአሜሪካ፣ 34 የአውስትራሊያ፣ 33 የእንግሊዝ፣ 24 የካናዳ፣ 19 የማሌዥያ እንዲሁም የሌሎች ሀገራት ዜጎችን ጨምሮ በድምሩ 384 ጎብኚዎች የት እንደገቡ ማወቅ አልተቻለም። ትራምፕ የሲአይኤ ኃላፊ በሩሲያ ካደረጉት ይፋዊ ያልሆነ ጉብኝት አንዳች ነገር ሊመጣ ይችላል አሉ። ፕሬዚደንት ዶናልድ ትራምፕ ማክሰኞ ዕለት በአሜሪካ ማዕከላዊ የስለላ ኤጀንሲ ሲአይኤ ኃላፊና በሩሲያ የስለላ አገልግሎት ባለስልጣናት መካከል ከተደረገው በይፋ ያልተገለጸው ውይይት አንዳች ነገር ሊመጣ ይችላል ብለው እንደሚጠብቁ ተናገሩ። ማክሰኞ ዕለት የሲአይኤ ኃላፊው ጆን ራትክሊፍ በወታደራዊ አውሮፕላን ወደ ሞስኮ ስለተጓዙበትና ከጥቂት ሰዓታት ቆይታ ስለተመለሱበት ምክንያት የተለያዩ መላምቶች እየወጡ ይገኛሉ። ፕሬዚደንት ትራምፕ በዚህ ያልተለመደ ውይይት ላይ ምን አይነት ንግግር እንደተደረገ ይፋ አላደረጉም። ይሁን እንጂ ስብሰባውን ከፊል መደበኛ ሲሉ የገለጹት ትራምፕ አሜሪካ በዩክሬን ያለው ጦርነት ተቋጭቶ መመልከት ትፈልጋለች ብለዋል። ከዚህ ቀደም እንዲህ አይነቱ ውይይት የተካሄደው ሩሲያ ዩክሬን ላይ ሙሉ ወረራ ከመክፈቷ ጥቂት ወራት በፊት ነበር። የሩሲያው ቤተ መንግስት ክሬምሊን ባለስልጣናት የሲአይኤው ኃላፊ ራትክሊፍ ከፕሬዚደንት ቭላዲሚር ፑቲን ጋር እንዳልተገናኙ ገልጿል። የክሬምሊን ፕሬስ ሴክሬታሪ ዲሚትሪ ፔስኮቭ ከስለላ ተቋማት ጋር ግንኙነቶች ተደርጓል ሲሉ ለጋዜጠኞች ተናግረዋል። ከሩሲያ ፕሬዝደንት ጋር ስብሰባ አልተካሄደም። በዚህ ጉዳይ ላይ መናገር የሚችለው ይህንን ብቻ ነው። ፕሬዝደንት ፑቲን ወዲያውኑ ስለ ሁሉም ነገር ገለጻ ተደርጎላቸዋል ሲሉም አክሏል። ከሲአይኤው ኃላፊ ጋር የተደረገው ንግግር ምን ላይ ያተኮረ እንደነበር ለቀረበላቸው ጥያቄ ከተናገሩት ውጪ የሚጨምረው ነገር የለም በማለት ማብራሪያ ከመስጠት ተቆጥበዋል። ትራምፕ ጉብኝቱን ከፊል መደበኛ በማለት ጠርቶታል። ፕሬዝደንቱ ሰዎችን ማሳዘን እንደማይፈልጉ ገልጾም ነገር ግን ስለ ጉብኝቱ የሚሰራጩ መላምቶች በሙሉ ትክክል እንዳልሆኑ ተናግረዋል። የማክሰኞ ዕለት ስብሰባ የአሜሪካና የሩሲያ የሁለትዮሽ ግንኙነት ለማስተካከል አስተዋጽኦ ይኖረው እንደሆነ ለመናገር ጊዜው እጅግ ገና መሆኑን ገልጿል። የሁለትዮሽ ግንኙነታችን አሁን ካለበት ጥልቅ ቀውስ ለማውጣት ምን ያህል ተጽዕኖ ያደርጋል የሚለውን ለመናገር ጊዜው ገና ነው ብለዋል ትራምፕ። የሩሲያ መንግስት ቃል አቀባይ ፔስኮቭ በበኩላቸው በስለላ ተቋማት መካከል የሚደረጉ ግንኙነት
ግንኙነቶች አዎንታዊ ክስተት፣ አዎንታዊ ሂደት መሆናቸው ተናግሯል። ብዙ ጊዜ ሁለቱም ሀገራት እጅግ አስቸጋሪ ጊዜያት ውስጥም ሆነውም እንኳን እንዲህ አይነት ግንኙነቶች እንደሚቀጥሉ ጠቅሷል። ይህ ጉብኝት ከመደረጉ አስቀድሞ አሜሪካ ከፍተኛ ልዑኳ ወደ ሞስኮ እንደሚጓዝ ለዩክሬን እንዳሳወቀች እንዲሁም የስለላ አመራሮቹ ሩሲያን ለቀው እስኪወጡ ድረስ ጥቃት መፈጸም እንድታቆም መጠየቋን አንድ የዩክሬን ከፍተኛ ባለስልጣን ለሲቢኤስ ተናግሯል። የራትክሊፍን ጉብኝት በተመለከተ ከሲአይኤም ሆነ ከመከላከያ መስሪያ ቤቱም ፔንታጎን ይፋዊ አስተያየት አልተሰጠም። መረጃዎቻችን እነኚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜም